መርያም በድጋሚ ወደ ጃኒዮቱ ስትመጣ ብዙ ነገሮች ይዛናት የመጣችው የመጀመሪያው ልጇ ነው። ሁለተኛው ደግሞ ፍቅሯ ነው። ልጇ እስካሁን ድረስ የማን እንደሆነ አይታወቅም። ብቻ የሷ እህት ሞጂጋን ልክ እንደ እናት ሆና እያሳደገችው ነው። መርያም ደግሞ እንደ አክስት ሆና ነበር እዚህ ጋር ቀረብ ያለችው የሞጂጋን በመሆኗ ምክንያት። መርያም ከዚህ ቀደም ጃን በጭራሽ እንዳትረሹ እኔ ማረሰውን ብሎ እየሰጣትን የአንገት በስጦታ እሷ አረሳችሁ። ምንም እንኳን እሱ ቢረሳውም እሱ ረስቶት ሌላ ሴት ቢያፈቅረ አሊያን ቢያፈቅራት አሊያ እንዲሁም ጃን የፍቅራቸው ደረጃ በጣም ስሜታዊነት ይበዛዋል። ምክንያቱም ደግሞ ሁለቱም እርስ በርስ ላለመታታው በጣም ሁለቱም ፍርሃት አለባቸው። ነገር ግን ዛሬ ማታ የተለየ ክስተት እየተፈጠረ ነው ያለው። ቦራን የሆነ ቪዲዮ እጁ ገብቷል። ከየት እንዳገኘው አይታወቅም። ይሄ ቪዲዮ የሰርግ ነበረ። ከዚህ ቀደም መርያም ጃን ልታገባው ስትል የሰርግ ቀሚሷን ቬሎ ለብሳ እያወራች ተቀርጻ ነበረ። አሊያ ይሄን ተመልከች እስኪ እያለ እዚህ ጋር ቦራን የበለጠ ትኩረት እንዲያገኝ እየጠራን ነበረ። ዞር ብላ ተመለከተችው። ስታይ ገርሟ ደንግጣ ነበረ። እንግዲህ ይሄ ነገር በህይወቴ በጣም ትልቁ ነው ማለቴ በጭራሽ ልረሳው አልችልም እያለች ጃንን እንደምታፈቅረው ትናገራለች። እኔ አንተን ካወቅኩ በኋላ ከራሴ ጋር ያለው እኔ ተቀይሬያለሁ፣ በቃ እዚህ ልቤ ውስጥ ያለው አንተ ነህ እያለች ነው። መርያም ደግሞ ቦራን ምን ለማድረግ እየሞከርክ ነው ትላለች። ቆይ መርያም ቆይ አንዴ እያላን ነበረ። መርያም እዚህ ጋር ይሄ አንገት ሀብል ስጦታ ብቻ አይደለም፣ ይሄ አንገት ሀብል የመጨረሻ ያንተ ማስታወስበት ነው፣ በቃ እንደማፈቅረ ማረጋግጥበት ነው እያለች ምን ያህል እንደምትወዱ ትናገራለች ደጋግማ። እኔ አንተ ነኝ አንተም ደግሞ እኔ ነህ ብላ ትናገራለች። ሰዳከት ዞር ብላ ጃንን ተመለከተዋለች። አለንን ታያታለች። አሊያ ተቃጠለች። ሳታስበው እየተበሳጨች ነው። ጭንቅላቷን በእጇ ደገፍ አድርጋ ይዛ ነበረ። አሁንም ቪዲዮ አላለቀም። በል ቃል ገባለኛ እንደማትወኝ እኔም ለነገሩ እንደማልተው ቃል ገባልሃለሁ፣ ምንም ቢፈጠር ምንም ላንቷቷ እያለች ነበረ። ቪዲዮ በዚህ መንገድ ተከፍቶ እንዲህ ከተጠናቀቀ በኋላ አሊያ ፊቷ ላይ መደነባበር ይታያል። ነገር ግን የመርያም ብሷል። መርያም ጥላቸው ትሄዳለች። ቦራን ታብሌቱን እንደያዘ ይስቃል። አሊያ ጭንቅላቱን ያዘች። አንተ ግን ምን አይነት የወረድክ ሰው ነህ? በቃ እኔን የሆነ ነገር የምታረግበት መንገድ ሲጠፋ ከዛ ብለህ ደግሞ መርያም ጋር ደረስክ። በመርያም ላይ ተጠቀም ትሞክራለህ እንዴ አለው። ኧረ እኔ ማንም አልተጠቀምኩም፣ ያለፈ ህይወቱን አሁን እያጠቃ ያለው ሲሉ ነበረ። ጃን ተቀበልና ታብሌቱን አሳያለሁ ያለፈ ህይወቴንማ ብሎ ሰበረው። ክብረ ቢስ ይወረድክ እያለው ነበረ። ቀብረሃለሁ እያለው ነበረ። እዚህ ጋር ስራ ከተባካችሁ ልጆች አትጣሩ ትላለች። እኔ ምን አረኩ? እኔ እኮ ምንም እኮ አላረኩም እኮ ያለፈ ህይወትን ያወራው ልገባ አይደለ? እቺ ሴት ታፈቅር ነበር፣ አንተም ታፈቅራል ነበር፣ ይሄ ልትክር ነው እያሉ ነበር። ይሄን ቪዲዮ ኬን ያገኘው ይላል። እዚህ ጋር ጃን በጣም ተናዶ ኬትን ያገኘው ብሎ ሲጠይቀው ቦራን ኬትስ ባገኘው ዋና ጉዳይ ያገኘው በቦታ አይደለም፣ ዋናው ጉዳይ አንተ መሆን ነው። ለማየት ከበደ እንዴ? ከበደ አይደለ? ግን ለምን ትፈራለህ? ይሄ እኮ የራስ ህይወት እኮ ነው እያሉ ነበር። ለምን ብዬ ነው የምፈራው? ለምን ብዬ ነው አንተን ለምንድን ነው የምፈራው? ያማሃል እንዴ? ምን ነካ? በልበል ስማ፣ በዚህ መንገድ ህይወቴ ማበላሸት አልችልም እያሉ ነበረ። እናንተስ ምን ነበር ያደረጋችሁት ያኔ? ቪዲዮን የቀረጽኩትን ቪዲዮ አይደል እንዴ? ይሄ ስራ ነው፣ በስራ አትፈር ብላችሁ ቪዲዮን መጀመሪያ ፊት ለፊት የወጣችሁት እናንተ አይደላችሁ እያሉ ነበር። አሊያ ተረበሸች። ከተቀመጠችበት ተነስታ እየወጣች ነበረ። ክዳችሁኛል እያለ ቦራን እዚህ ጋር ይጮሃል። አንተ መርያምን ክዳል፣ ጃን ሁላችንም ክደናል፣ እኔም ካድኩ እያሉ ነበረ። ቦራን እንደዚህ እያለ ይጮሃል። ካያ ደግሞ ይሄ ምንም አትረባም እሱ ነበር ባካንታ ፈንዝ ጋር ማይረባ ይላል። እዚህ ጋር ቦራን ከእናቱ ሰዳከት ጋር ብቻ ቀረ። ሰዳከት በማፈልገው ነገር ተገዳ በቦራን ተጠምዳ ብዙ ነገር እያደረገች ነው ያለችው። ገና ለገና ቦራንን ፈርተው ነገር ያደርጋል ብላ በአንድ በኩል አሊያ እየጣደፈች ትወጣለች። ጃን ቆይ አንድ እያላን ነው። ለመናት እምቢ ያለችው። ወደ ልጅቷ መኝታ ክፍል ትገባለች። ልጇ ጃን ተኝቶ ነበር። ፓኪዝ ያጠገበዋለች። ልውሰደው እያለች ነው። አሊያ ተኝቷል እኮ እያየሹ እዚህ ጋር እንዲህ ከቀሰቀሹ ጥሩ አይደለም ይቅርብሽ እያለች ነበር ፓኪዜ። አሊያ ችግር የለም ቀስቅሼ ልውሰደው እያለች ነው። ነገር ግን ጃንና ፓኪዜ ይቅርብሽ አሏት። ስለዚህ ራሷ ልትሄድ ነው። እኔ ራሴ ወደ ቤት ሄዳለሁ ነገ ወስዷለሁ ብላ ልትወጣም። መርያም በሌላ በኩል መኝታ ክፍሏ ናት ያለችው። መርያም እየተንጎራደደች ናት ያለችው። ሰዳከት ደግሞ መኝታ ክፍሏ ከመጣች በኋላ ምን ይሻላል ብላ እያሰበች ነው። የሁሉ ነገር ከኋላ ቀን የሚቀነባበረው በሷ ድጋፍ ብቻ ነው። ያለሷ ድጋፍ ምንም ነገር አይሆንም። ፊቷንና አሊያ ፊት ስትቆም የዋ ትመስላለች። ከጀርባ ቦራን እየረዳችሁ ነው። ቦራን መጠቀሚያ እያረጋ ነው። አሊያ ወደ መኪናው እየገባች ነው። ጃን ላድርስሽ ብሎ ቢጠይቃትም እምቢ አለችው። መኪና ውስጥ ገብታ ላጥጥላለች። እሱ እየተከተላ ነበረ። መኪናውን እሷ በፍጥነት እያበረረች ስትሄድ እሱ ሊደርስባት እየተከተለ እየሞከረ፣ በአንድ በኩል መርያም ቁጭ ብላ እያለቀሰች ነበር የአንገት ሀብሉን በእጇ ይዛ። በሌላ በኩል ጃን ቢሆን አሊያን ይከተላታል። አሊያ በጣም ይገርማል ትላለች። ቅድም የሰማችው ቪዲዮ ቃል በቃል ጆሮ ላይ እንደ ገድል ማሚቱ በተደጋጋሚ እያስተጋባ ነበረ። ከዚህ ቀደም መርያምና ጃን የሚገርም ህይወት ሊጀምሩ ነበር፣ አልተሳካላቸውም እንጂ እዚህ ጋር መርያም እንደምታፈቅረው ስትናገር፣ ጃን ራሷን እንደቀየራ ስትናገር፣ አሊያ ይህ ፍቅር እጅግ በጣም ከባድና ልትቋቋመው የማትችለው ሆነባት። ከዛም በኋላ አሁን ፈራች። ስለዚህ በንዴቷን እያሽከረከረች ጃን ደወለላት። መኪናውን አቁም እያለ ነበር። አትከተለኝ ትሏለች። እንደዚህ እየተጨቃጨቁ ከደቂቃዎች በኋላ ቤት ደረሰች።
አፓርታማዋ ጋር አሊያ አንድ ጊዜ ብቻ ነው ማውራት ፈልገው ባክሽ አንድ ጊዜ ብቻ አናግሪኝ ይላታል። ጂያን እኔ ምንም ነገር ማውራት አልፈልግም እያለ ነበር። ይኸውልሽ እነዛን ቃላቶች የተናገረችው እኮ መሬም እኮ ናት የተናገረችው ደግሞ ያለፈ ነገር ነው አሁን አይደለም እኮ ለምን አታረጋጊም ባለፈ ነገር እኮ እንደዚህ ምትሆኝ እያለ ነበረ። አንገቷ ላይ ያለው የአንገት ሐብል ምንድነው እሱ ያለፈ ነው ስትሎ ነበረ። እኔ እንጃ እኔ እንግዲህ ያኔ ነበረ ለሰርጋችን ቀን ያረኩላት እያለ ነበረ። አይደለ ያኔ ነበር ያረክላት እሷ ግን አሁንም ቢሆን አድርገዋለች አለችው። ታዲያ እኔ ምን ማድረግ እችላለሁ ታዲያ እያለ ነበረ። እሱ እኮ ነው የምልህ ይሄ ነገር ያለፈ ነገር አይደለም አሁንም ቢሆን በሁለት እግሩ ቆሞ አጠገባችን እየተንጎራደድን እኮ ነው የምልህ እንጂ እኔ የአንገት ሐብል አታረገውም። ጃን አድርገህ ልንገርህ ራስን ነው የምታሞኘው እሺ እኔንም ማንንም አይደለም እዚህ ጋር እያጃጃልክ ያለው ራስን ነው የምታጃጅለው አለችው። ኧረ እኔ ማንንም አላጃጃልኩም አላት። ግን ሰው ሚሊሽን ስሚ ምን ማድረግ ነበረብኝ እያለ ነበረ። አሁንም ራስን ነው የምታሞኘው አንድ ነገር ልንገርህ እያለችው ነበር። ንገረኝ እሺ ምንድነው እያለ ነበረ። መሬም ታፈቅራለች ንቃ በደንብ ስትለው ነበረ። አሊያ ሁሉ ነገር ነተዎቹ ነግራኛለች በቃ እኔም ቢሆን ነግሬያታለሁ ነገሮች ከዚህ በኋላ አብረው በድሮ ሁኔታ ሊቀጥሉ እንደማይችሉ እንደዚህ አይነት ስሜት ካላት በጭራሽ አብረን መቀጠል እንደማንችል እሷም ታውቃለች እያለ ነበረ። እኮ እኔም እያልኩ ያሉት እኮ ነው እንድጮህ አታርገኝ በቃ ገባ አይደለ ይህንን ነገር ጨርሰ አስተካክለና ነው ያልኩ። እስከዛ ድረስ ምንም ነገር ማየት አልፈልግም እስከዛ ድረስ ምንም ነገር መስማት አልፈልግም መረበሽ አልፈልግም ገባ አይደለ እየተረዳኝ ሁላ አትመስለኝም በቃ እያለችው ነበር። ቪዲዮን አየሽው እኮ በቃ ሌላ ምን አለ እስኪ ዝም ብለሽ እኮ የምትናደጂው አላት። አታስጮይም ብላ እየገባች ነበረ። ወደ ቤቷ ልገባ ስትል በአንድ በኩል እሷ ደግሞ ተወኝ በቃ ብላ ልትገባ ነው። እዚህ ጋር ጃን ሊያስቆማት እየሞከረ ነበረ። ላናግርሽ እየሞከርኩኝ እኮ ነው ይላታል። ሰዓቱ ሄዷል መሽቷል። ነገር ግን እየተጫጫሁ ነበረ። እሷ አትጩ ትለዋለች። ነገር ግን ጃን ድምጽ መቆጣጠር ከበደው። ከዛ በፊት ለፊት በኩል የተከራየው ልጅ ወጣና እሺ ምንድነው ችግር አለ እንዴ ወይዘሮ አለ እያለ ነበረ። አይ ችግር የለም ወንድሜ ትላለች። ጃን ደግሞ እያወራ ነው መግባት ትችላለች ሲለው ነበረ። ይሄ ወጣት ምንድነው ማለት የተፈጠረ ነገር አለ ሲለው ነበረ። ኧረ አንተ ማንንም ያናገር የለም ግባ ይሏል። ጃን ተናዶ ወንድሜ እኔ ምንድነው ወይዘሮ አለ ይሄ ሰው እያስቸገረሽ ነው እንዴ ብሎ ጠየቀ። ምን አገባ አንተ ብሎ ጃን ከሱ ጋር ሊጣላ ከጫፍ ደረሰ። አለ እዚህ ጋር ያለባት ኃላፊነት መገላገል ነው። ልጁ ግን ብገባ ይሻለኛል ብሎ ሊገባ ሞከረ። ነገር ግን መልሶ ተመለሰ። ደግሞ አሊያን ከዚህ ችግር ውስጥ ሊያወጣት እየሞከረ ይመስላል። ከዛ በኋላ ጃን በጥፊ መታው። አንድ ጊዜ በቡጢ ሲገባለት አፍንጫው እየደማ ነበረ። አሊያ እዚህ ጋር ጃን ሂድ አለችው። ሁለቱም መልሶ ተጋቡ። ጃን ከሄደ በኋላ አሊያ ልጁን ድንገት ሲወጣ ናና የሆነ ነገር ላድርግልህ እያለችው ነበር። ዶክተር እንደሆነች ይታወቃል እና እርዳታ ላድርግልህ ብላ ወደ ቤቷ እያስገባች ነበረ። ጃን እንደበሸቀ ይመለሳል ወደ ቤት እየተመለሰ። ነገር ግን እሷ ይህንን ልጅ ወደ ቤት አስገብታ አፍንጫው ላይ አንዳንድ ነገር እያደረገችለን ነበረ። በጣም ይቅርታ እንግዲህ ቅድም እንደዛ እየጨቀጨቅሽ ሻይ በቃ እሱ በጣም እየጮኸ ነበር ምንም ማድረግ አልቻልኩም ጣልቃ መግባት ነበረብኝ በቃ እያለ ነበረ። አይዞ ደምን ማስቆም አለብህ እያለችው ነበረ። ከዛ በኋላ ደሙን ለማስቆም እየሞከረ ከአፍንጫው የሚወጣውን ታውቂያለሽ ሆነ ለመናገር ሲመታኝ ትንሽ ዞረብኝ አላት። ይቅርታ በጣም አዝናለሁ እያለችው ነበር። አለ ችግር የለም ግን ባልሽ ነው ብሎ ጠየቃት። አለ ይህንን መልስ ለመመለስ ረጅም ሰከንድ ነበር የፈጀባት። ባሌ ነው ማለቴ ልክ ነህ ባለቤቴ ነው ብላ ተናገረች። ጥሩ ስለዚህ ጨራሽ አይተውሽም ማለት ነው አላት። አይ እንደዛ አይደለም ማለት ትንሽ የተወሳሰበ ነገር ነው ችግር የለም አንተ ራስን አረጋጋ እኛ እንፈተዋለን እያለችው ነበረ። ያው እንደዚህ አይነት የሚመታ ሰው መቼስ ለሚወደው ሰው መሆን አለበት እያላን ነበር። ትንሽ እያሳፈራን ነበረ። ስለልጇም ጠየቃት። ልጅም አለሻ አላት። አዎ አለ ዛሬ አያቱ ቤት ነው ያለው አለችው። የታለ ብለው እየጠየቃን ነበረ። ከዛም በኋላ አሁን ስለተረጋጋ ደግሞ ሸኘችው። በረስ በሩን ዘጋች። እየተመለሰች ነበር። ጃን ተናዶ ወደ ቤት እየመጣ ነው። ከዛ እዚህ ጋር ከላይ ሆኖ እያየው ነበረ። ወንድሜ ምንድነው ነገሩ? ቆይ የተፈጠረው ነገር እኔ ያንን ቪዲዮ ኬት አገኘው? ያንን ቪዲዮ የቀረስኳት እኔ ነኝ። ነገር ግን ያ ቪዲዮ ሲጀመር ኬት እንዳለ ራሱ አላቅም ይለዋል። ታዲያ ማን ሊሰጠው ቻለ ያን ቪዲዮ አለው። እንዴ ቦራን እኮ እዚህ ቤት ነው ያደገው እኮ ነገሮች የት እንደሚሆኑ የት እንደሚቀመጡ ሊያውቅ ይችላል ወይ የሆነ ሰው ሳቶት ይሆናል እያሉ ነበር። ድንገት ሰዳከት መጣች። ጃን ሸኝታት መጣ እንዴ ብላ እየቀረበች ነበር። እማዬ አንቺ ነሻ ቪዲዮን የሰጠሽው አንቺ ነሻ እዚህ ውስጥ እጅሽ አለበት አይደለ እያለ ነበር። ኧረ እኔ ከዚህ ጋር የሚያገናኝ ነገር የለም ጃን ምንድነው የምታወራው እሱ ነበር። ለመንሽ እንዴ ብዬ ለመንሽ ይላታል። ብታምንም ባታምንም ሰምታኛል። ይሄን ቪዲዮ የቀረጸው ነው ገባ። ቦራን ደግሞ እዚህ ቤት ውስጥ አዲስ ሰው አይደለም ነገሮች የት እንደሚቀመጡ ያውቃል። ከየት መዞ ሊያወጣው እንደሚችል እያለች ነበረ። ታዲያ ለምንድነው ሀብሉን ልክ እንደወደቀባት ሄደሽ ፍለፍት የሰጠሻት ምን ማለት ነው ሲላ ነበረ። ሲጀመር ይውለ ያን አንገት ሀብል ሄጄ ዝም ብዬ አይደለም የሰጠዋት አንገቷ ላይ እንደምታስረው አውቅ ነበረ ማለት እስር ቤት እያለው አንገቷ ላይ አስራይቸው ነበረ። እንደዚህ በጣም ካንተ ጋር የተገናኘ ነገር እንዳለው ግን አላውቅም ነበረ። ጃን እውነቱን ለምን አትጋፈጥም? እውነታውን ተጋፈጥ እውነታው ይሄ ነው አለችው። ሰዳከት ወደ ክፍሏ ከገባሽ በኋላ ቦራን እየወጣ ነበር። ደወለላት። ሄሎ እማዬ በእውነት ቪዲዮን ስለሰጠሽኝ ከልብ አመሰግናለሁ። እያይሻቸው ነው እንዴት እንደታመሱ እኮ ድብልቅልቃቸውን ይጣው ይላታል። እንደዚህ እያለ በተናገረ ቁጥር የበለጠ የሰዳከትን ህመም እያባሰው እየመጣ ነው ያለው። አንተ ግን አታርፍም አይደለ? ስማ ለማንኛውም ይሄ ነገር ካለቀ በኋላ ጃን በመጨረሻ ለመሬም ቀለበት ሲያጠልቅላት አለ ልጁ እንደምን እንድታሳድግ መብቱ ሙሉ ለሙሉ ትሰጣታለህ ከዚህ ትጠፋለህ አለችው። ግን ለማዬ ለሱ ቃል እገባለሁ እያላን ነበረ። ከዚህ ላይ ተቀምጣ እያለቀሰች ነበር። ልጅ ጃን ይቅር በለኝ ይሄን ነገር ሳልፈልጎ ነው እያረኩ ያለሁት ብላ ቁጭ ብላ ስቅስቅ ብላ ስታለቅስ ነበረ።
በሌላ በኩል ናሬ ወደ አሊያ እየደወለች ነው። ወደ አሊያ ደውላላት ምንድነው ነገሩ እያለቻት ነበር። የተፈጠረው ነገር ሰምታለች። ትንሽ አወራቻት። ነገ መታ ከሆስፒታል አንዳንድ ምርመራዎች እንደምታደርግ ይጠበቃል። አሊያ ብቻዋን ናት። አሊያ ናሬ ሁላ ከደወለችላት በኋላ የበለጠ ደነገጠች። ጂያን ልታጣው እንደሆነ አይነት ስሜት ተሰማት። ጂያንም ቢሆን ከመሪም ጋር ያለውን ጉዳይ ማስተካከል አለበት። ስለዚህ ሊያናግራት ወደ ሜታ ክፍሏ መጣ። በሩን አንኳኳ። መሪም ውስጥ ነበረች። ሲንኳኳ በሩን ከፈተች። ጂያን አለችው ና ግባ ስትለው ነበር። ገባ። ሰዳከት በርቀት ይህን ትመለከታለች። እሱ ወደ ውስጥ ገባና ተቀመጠ። በመጀመሪያ ደረጃ ያው ቦራን ያደረገው ነገር በጣም የወረደ ነገር ነው እና እሱ ላደረገው ነገር እኔ ይቅርታ ጠይቃለሁ። ይሄ ነገር መደረግ የለበትም። በተለይ አንቺ ላይ እንደዚህ አይገባሽም። እናም ያው አንቺን እንደዚህ አይነት ጦርነት ውስጥ ማስገባት አልፈልግም። አንቺን ብቻ አይደለም ማንም ሰው እንደዚህ አይነት ግጭት ውስጥ መግባት የለበትም። ሁላችንም ያለፈ ህይወት አለን። ባለፈ ህይወታችን ደግሞ መጸጸት ምናምን ነገር እሱን እያነሳን መናደድ፣ መበሳጨትና መረበሽ ምናምን ነገር የለብንም። ስለዚህ ያው ለዛ ነው የወደፊቱን እያሰቡ መጽናናት ያለው። ስለዚህ ያው ከአሊያ ጋር ያለኝን ግንኙነት ለማበላሸት ብሎ ብዙ ነገር አድርጓል። ይኸውልሽ እሱ እኔ ካሊያ ጋር ያለኝን ግንኙነት ለማበላሸት ያልሞከረው ነገር የለም። ገባሽ? ይሄን ሲሞክር ምናልባት ከጠቀመኝ ብሎ ነው እንደሞከረ ነው። አሁን ይሄ ነገር ለአንቺን ለመረዳት ሊከብድህ ይችላል። ነገር ግን ያው ብዙ ነገሮችን አይቻለሁ። የቦራን ተንኮል ማለቅ የለው። አንቺን ብትሆኚ ይሄን ነገር እንድትረጅልኝ እፈልጋለሁ። ገባሽ አይደለ? ቦራን ቀናት ስላለበት ነው ይሄን ነገር ያደርገው እያለ ነበር። ለምን እንደዚህ የምትለኝ ግን አንተ እያለችው ነበረ። ምልሽማ ያው እንድትረጅኝ ስለምፈልግ ነው። ነገሩ ከባድ እንደሆነ አውቃለሁ፣ ግን ግልጹን ፍርጥ አድርጌ እነግርሻለሁ እያለ ነው። ምን ትለዋለች? እነዛ ስሜቶች ያኔ ትክክለኛ ነበሩ በመካከላችን የነበረው ስሜት። አሁን ግን ያ ስሜት ደርቆ ባዶ ቀርቷል። ያለፈ ነገር ነው፣ ትዝታ ብቻ ነው እያለ ነበር። ለምን እንደዚህ የምነግረኝ አለችው። መናገር ስለሚያስፈልገኝ መናገር ያስፈልገኛል ታዲያ እያላት ነበረ። ይሄን ነገር በየጊዜው ለኔ ማስታወስ የለብህ አለችው። ነገረችው። ጂያን እንደዚህ እያለ ሲያወራ ያንገታ ብሏል። በተለይ ደግሞ ጠረጴዛ ላይ እያስቀመጠ ከዛ ሰታው ነበረ ከፈለኩ ዘዶ ብላ፣ እሱ ግን ጠረጴዛ ላይ አስቀምጦ ወጣ። ከወጣ በኋላ መሪም እጅግ በጣም ተማረረች። ቁጭ ብላ እያለቀሰች ነበረ። ያንገታ ብሎን የሆነች ጥንጥዬ ሳጥናለች ከፍታ አስቀመጠችው። ከዛ ጂያን በቀጥ ወደ ስራ ቦታ መጣ። ኤሮልን አገኘው። ስለዛ ልጅ ያጣራው ነገር አለው ያለው። አጣርቻለሁ። ምነግርህ ነገር ምናልባት ደስ ላይል ይችላል። ከዚህ በኋላ ቺፍ ነው፣ ተራ ቺፍ። በቃ ህይወቱ በሽንኩርት በበርበሬ በሚጥሚጣ ምናምን ዙሪያ ያለ ሰው በቃ ሌላ ምንም ጥቅም የለውም። ጂያን ገባ? እናንተ በሽጉጥ ምናምን ነገር በቦምብ ትጫወታላችሁ፣ እሱ በሽንኩርትና በመሳሰሉት በቃሪያ ምናምን ነገር ይጫወታል። ይሄው ነው እያሉ ነበረ። እርግጠኛ ነህ አለው። እርግጠኛ ነኝ፣ ሌላ ምንም የተለየ ነገር የለውም እያለው ነበረ። ጂያን እውነትም ከፋው። እንዴት የተለየ ነገር ስለዚህ ሰው የለም ብሎ ከዛም በኋላ በቀጥታ አሊያን ጋር በማግስቱ ሊመጣ አስቧል። በጠዋት ይሄ ቺፍ ለአሊያ በጣም የሚጣፍጥ በአይነቱ ለየት ያለ ቁርስ ሰርቶላት እየመጣ ነበረ። የበሩን ደወል እዚህ ጋር ይደውላል። እንደምን አደርሽ ይላታል። እንደምን አደርክ አለችው። ከዛም በኋላ ያው እንግዲህ በዶክተር ቋንቋ ነበር ስታወራ የነበረው። አሁን ደግሞ በቺፍ ቋንቋ ላወራሽ ፈልጋለሁ። አመሰግናለሁ። ያው ለማመስገን ያክል ነው። አሪፍ ፓንኬክ ሰርችልሻለሁ አላት። አመሰግናለሁ፣ ግን መቸገር አልነበረብህም አለችው። አረ ችግር የለም ይላታል። ድንገት እነጃን መጡ። ጂያን መኪና ውስጥ ሆኖ ይህን ልጅ አየው። ከዛ ቶሎ ብሎ ከመኪና ወርዶ ጂያን ከህፃኑ ጋርና ከፓኪዜ ጋር ነበር የመጣው። ከዛ እዚህ ጋር ህፃኑ ጂያን እናቱን ሰላም እያላት ከዛ እማዬ ምንድን ነው ያልሽው ይላታል። ፓንኬክ ነው ያስኩት፣ ጎረቤታችን ኢንጊን ነበር የሰራው እንበለዋለን ስትለው ነበረ። ህፃኑ ጂያን ፓኪዜም ገባች። ከዛም በኋላ እዚህ ጋር ጂያን ይሄ ወጣት እንዲሁም ደግሞ አሊያ ቀሮ። ከዛ ኢንጊን እያየ ነው ይሄን ኬክ የሰራሁት እኔ ነኝ ብሎ ተናገረ። አንተ በጣም ደስ ይላል ጥሩ አድርገን የሰራው እንደሚጣፍጥ ተስፋ አደርጋለሁ እያለ ነበር እዚህ ጋር ጂያን። ከዛ በኋላ ኢንጊን ወደ ውስጥ ከገባ በኋላ ጂያን ይስቃል። አንቺ እሺ ይገርማል እኮ አይደለ እያለ የሆነ ነገር ሌላ ስለነበር ምንም ነገር መስማት አልፈልግም፣ ነገር እንዳፈልገኝ ስለ ነገር ልታወራ ነው አለችው። እኔ ምን አልኩ ዛሬ ፓንኬክ ሰራልሽ፣ ነገ ደግሞ ምን ሰርቶ እንደሚያበላሽ አላውቅም። ይሄ ልጅ እድሉን እየፈለገ ነው አላት። ጂያን ምንም ነገር አትበለኝ ብላ በሩን ዘግታ ገባች። እሱም መኪና ውስጥ ገብቶ ይሄዳል። ከዛም በኋላ መኪናዋን ከቦታ እንዲጠፋ አረገ። ሌላ ሰው መጥቶ እንዲወስዶ አረገ እና ተመልሶ መጣ። ሆስፒታል ትሄድ ነበር እኔ ላደርስሽ ይላታል። መኪናዋ የለም፣ አማራጭ አጣች። አብረው እየሄዱ ናቸው። በሌላ በኩል ሰዳከት መርየም ልታናግራት መጣች። እዚህ ጋር መርየም ሰዳከትን ስታያት አንቺ ነበርሽ ትናንትና ቪዲዮ ለቦራን የሰጠሽው ብላ ጠይቀቻት። ኧረ እኔ ምንም አውቀው ነገር የለም ትላለች ሰዳከት። እንደዚህ ነገር ማድረግሽን አቁሚ። አየሹ ጂያን ማታ እንዴት እንደሆነ አሊያ እንዴት እንደተጎዳች፣ ይሄ ነገር ለኔም ላንቺም ለጂያንም ጥሩ አይመጣም፣ ሶስታችን ላይ ህመም ነው የሚፈጥረው እያለቻት ነበር። ይኸውልሽ ያንን የአንገት ሐብል ያረግሽበት የራስሽ ምክንያት አለሽ። አሁንም የምትወጂ ከሆነ እሱን ወደ ራስሽ ለመመለስ ከፈለግሽ እድሉ ይኖርሻል፣ ተስፋ ካልቆረጥሽ አለቻት። ድንገት እዚህ ጋር ተደወለላት። መርየም ተደውሎላት ከዛም በኋላ ሙጅጋን ነበረች። ሰራት እኮ ከደረጃ ላይ ወደቀ ትምህርት ቤት ሲጮት አለቻት። ሆስፒታል እንደወሰደችው ሙጅጋን ተናገረች። መርየም ተናወጠች። ስልኩ የተዘጋ በኋላ በድንገት ሰዳከት ምን ሆነሽ ነው ስትላት የእህቴ ልጅ ከደረጃ ላይ ወድቆ እያለቻት ነበረ። ነገር ግን ሁኔታዋ እንደ አክስት ሳይሆን እንደ እናት ነበር ይመስለው። ሰዳከት አብረን ሄደን እንየው ብላ የመርየምን ሁኔታ ትከታተላለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመኩሙ ቅጠል ቲቪ
ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።